ሚኒሊክ እዝ ወልዲያ ከተማ ዙሪያ ዙ 23 በአርፒጂ ያቃጠለበትን እያወደመበትን ድል ተጎናጸፈ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ጉና ክፍለ ጦር በሚንቀሳቀስበት ቀጠና ምግባሩ ስርቆትና ዝርፊያ የሆነው የአገዛዙ ጡት ቆራጭ አረመኔ ሰራዊት የአርሶ አደሩን ሀብትና ንብረት መሳሪያና ትጥቅ መዝረፍ፣ መቀማት፣ ማቃጠል ስራ አድርጎ ይዞታል። የአብይ አህመድ ባህር ኃይል በጀግኖቹ የ102ኛ ኮር አባላት በብሬን ጥይት አናቱ ተበስቶ ከነጀልባው ጣና ውስጥ ሰጥሟል። በደብረ ማርቆስ ከተማ መሃል አስፓልት ላይ 6 ፖሊሶችን በአንድ ቦምብ አንጥፈን የሰውነታቸውን ደም ተንጠፍጥፎ ሳያቆም ከንጉሥ ተክለ ሃይማኖት አደባባይ ስር የምስራቅ ጎጃም ዞን ብልጽግና ጽሕፈት ቤት ንብረት የሆነችውን ሰሌዳ ቁጥር 20253 ላንድ ክሮዘር መኪና 206ኛ ኮር 14ኛ ክፍለ ጦር አፈፍ አድርጋ ነጥቃ መውሰዷን ገልጻለች። ለሁሉም የሰራዊት አመራርና የሰራዊት አባሎች መድረስ ያለበት አስቸኳይ የጥንቃቄ መልእክት አለ። ትሰሙታላችሁ። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች አልሰ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት ያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። ሚኒሊክ እዝ ወልዲያ ከተማ ዙሪያ ዙ 23 በአርፒጂ ያቃጠለበትንና ያወደመበትን ድል ተጎናጸፈ። አፍባ ሚኒሊክ እዝ የሰሜን ወሎ ዞን ዋና መቀመጫ በሆነች ወልዲያ ከተማ ዙሪያ ጥቁር ውሃ እስከ ሳንቃ ከተማ ከባድ ትንቅንቅና ተጋድሎ በማድረግ የፋሽስቱ አገዛዝ ዙ 23 ልዩ ስሙ ዘንዶ ጅራት የተባለ ቦታ ላይ በአርፒጂ በማቃጠልና በመውደም ብሎም የቡድንና የነፍስ ወከፍ መሳሪያ በማድረግ ታላቅ ድል ተጎናጸፈ። ምስራቅ አማራ ኮር አንድ አሳምነው ክፍለ ጦርና የዞብል አምባ ክፍለ ጦር ቃኘ ወልዲያ ዙሪያ ከጥቁር ውሃ እስከ ሳንቃ ከተማና ላስታ አሳምነው ኮር ከዚህ ክፍለ ጦር ድልብና ሰከላ ቀጠና ላይ በመዘጋት በአጠቃላይ የተጠቀሱት አህዶች በጥምረት ባደረጉት ከባድ ተጋድሎ ታላቅ ድል ተጎናጽፈዋል። በአጠቃላይ አሳምነው ክፍለ ጦር የዞብል አምባ ክፍለ ጦር ቃኝን ጨምሮ ጥቁር ውሃ እስከ ሳንቃ ከተማ መግቢያ ድረስ ከፍተኛ አመራሮችን ጭምር የማረኩበትን በርካታ ድሎች ሲያስመዘግቡ ላስታ አሳምነው ኮር ተከዜ ክፍለ ጦር ድልብና ሰከላ ላይ በመዝጋትና ተጨማሪ የጠላት ኃይል እገዛ እንዳያደርግ በማድረግ የጠላትን ግንኙነት በማቋረጥ ለተገኘው ድል ጉልህ ሚና ተጫውተዋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ውባንታ አንደኛ ኮር ጉና ክፍለ ጦር በሚንቀሳቀስበት ቀጠና ምግባሩ ስርቆትና ዝርፊያ የሆነው የአገዛዙ ጡት ቆራጭ አረመኔ ሰራዊት አርሶ አደሩን ሀብትና ንብረት መሳሪያና ትጥቅ መዝረፍ፣ መቀማት፣ ማቃጠል ስራ አድርጎ ይዞታል። ባለፉት 24 ሰዓት በስቴ ወረዳ መካነ ኢየሱስ ከተማ ከ90 በላይ ንጹሃን ዜጎችን የፋኖ ቤተሰብ ናችሁ፣ ከፋኖ ጋር ትሰራላችሁ በማለት አንድ ማዳበሪያ መጋዘን ውስጥ ማጎር እየደበደበና እያሰቃያቸው ሲሆን በተጨማሪም ፋርጣ ወረዳ አለም ሳጋ አካባቢ የነበሩ አርሶ አደሮችን ወደ ደብረ ታቦር ከተማ እየደበደበ ወስዶ አስሯቸዋል። እንዲሁም አንዳቤት ወረዳ ጃራጋዶ ከተማ የሚገኘውን የህዝብ ሀብት የሆነውን አባይ ባንክ በኃይል 6,347,000 ብርና የባንኩን መገልገያ ቁሳቁሶች የቻለውን በመጫን የቀረውን ሙሉ በሙሉ በመውደም ወደ ወለሽ ከተማ ተመልሷል። የአገዛዙ ቅልብ ኃይል ሰሞኑን በሜጀር ጀነራል ውባንታ የቁርጥ ቀን ልጆች የሚደርስበትን ምት መቋቋም ሲያቅተው በሌሊት በመንቀሳቀስ የበቀል ዱላውን ንጹሃን በመግደልና በማሰር እንዲሁም ሀብትና ንብረታቸውን በመውደም አማራ ላይ ያለውን ጥላቻና ሁለንተናዊ ጥፋት ዘመቻ እያሳየን በመሆኑ ማንኛውም ማህበረሰብ ራሱን እንዲከላከልና ከፋኖ ጎን እንዲሰለፍ ጥሪ እናስተላልፋል። የአብይ አህመድ ባህር ኃይል በጀግኖቹ የ102ኛ ኮር አባላት በብሬን ጥይት አናቱ ተበስቶ ከነጀልባው ጣና ውስጥ ሰጥሟል። አብይ አህመድ እና ቄስ ሞገሴ ደጋ እስጢፋኖስ ገዳምን ለመጎብኘት በተዘጋጁበት በዚህ ሰዓት ያን የቀይ ባህር ተሳፋፊ ያንን የባህር ኃይል ፋላኮን ኃይላቸውን ከባህር ዳር ጊዮርጊስ በብዙ ጀልባዎች ጭነው ደሴትና ወደ ደጋ እስጢፋኖስ ገዳማት ይልካሉ። ይህንን መረጃ የሰሙት ጀግኖቹ የ102ኛ ኮር የ11ኛ ክፍለ ጦር አባላት ደሴት ላይ የተወሰኑ የቡድን መሳሪያዎችን ብቻ በመያዝ ይጠብቋቸዋል። ከዚያም በጀልባ እየተከተለ ወደ ደሴቱ ለአሰሳ የመጣውን የባህር ኃይል ኮማንዶ በብሬን ጥይት ግንባሩን በማለት ይደመስሱታል። በዚህ ውጊያ 2 ጀልባ ሙሉ የባህር ኃይል ኮማንዶ ብዛቱ በግምት ከ80 እስከ 100 የሚደርስ ጣና ሐይቅ ውስጥ ሰጥሟል። ከ15 እስከ 20 የሚደርሱ ሙትና ቁስለኛ ሆነዋል። በጣም አስገራሚው ነገር ከውጊያው በኋላ አንድ የቀድሞ የጣናው መብረቅ አባል ያን ሁሉ ጥርጥር ክላሽ ይዘው ተሰመጡ ማለቱ በአባላቱ ዘንድ የዕለቱ ጸጸት ተብሎ ተመዝግቧል። በደብረ ማርቆስ ከተማ መሃል አስፓልት ላይ 6 ፖሊሶችን በአንድ ቦምብ አንጥፈን የሰውነታቸው ደም ተንጠፋጥፎ ሳይቆም ከንጉሥ ተክለ ሃይማኖት አደባባይ ስር የምስራቅ ጎጃም ዞን ብልጽግና ጽሕፈት ቤት ንብረት የሆነችውን ሰሌዳ ቁጥር 20253 ላንድ ክሮዘር መኪና 206ኛ ኮር 14ኛ ክፍለ ጦር አፈፍ አድርጋ ነጥቃ መውሰዷን ገልጻለች። እኛ መንፈሶችንን አይደለም መኪና መንጠቅ የጠፋባችሁን የስልካችሁን ፓተር አስተካክለን እንሰጣችኋለን። የቤታችሁን መግቢያ መውጫ መዋያና ማደሪያችሁ ላይ የምንንጎማልለው እኛንን 206ኛ ኮር የቀጠናውን ትግል ከፍ በማድረግ የሰራዊታችን የማድረግ አቅም ከፍ በማድረግ የጠላትን ቅስም እያነከተው ይገኛል። 14ኛ፣ 24ኛ፣ 34ኛ ክፍለ ጦሮች በመቀናጀት እየፈጸሙት ያለው ተጋድሎ ያስመዘገቡት ድል ተጠናክሮ የሚቀጥል ይሆናል።
ሁሉ ነገራችን ለትግሉ ሰጥተናል። ፍላጎታችን ህልማችን ለአማራ ህዝብ ሲባል ሰውተናል። ዛሬ ህዝብን ለማኩራት ለህዝባችን ነጻነት የምንሰስተው ህይወት የለም ብለዋል። ለሁሉም የሰራዊት አመራርና የሰራዊት አባሎች መድረስ ያለበት የጥንቃቄ መልእክት ጠላት ባለን ምክንያት በማድረግ የፋኖን ሰራዊትና አመራር እናጠቃለን ብለው ካቀዷቸው እቅዶች ውስጥ የሚከተሉት ናቸው። አንደኛ፣ ባለን ምክንያት በማድረግ ወደ ገጠሩ ፋኖ ወደ ያዛቸው ቀጠናዎች በሲቪልስ አስርጎ በማስገባት አመራሩን መምታት። ሁለተኛ፣ የፋኖ ሰራዊት ለበዓል ወደ ቤተሰብ ሊሄድ ስለሚችል በየሰፈሩ የሰፈር ሚኒሻዎችን ለመረጃነት በመጠቀም ማፈንና መያዝ። ሶስተኛ፣ ለበዓል ሰራዊት ሊዘናጋና መጠጥ ሊጠጣ ስለሚችል መረጃን ዘርግቶ ሰርጎ ገብ በማስገባት ማጥቃት። አራተኛ፣ ሰራዊቱ ሰብሰብ ብሎ በዓል ሲያከብር መረጃዎችን አስርጎ በማስገባት በድሮን መምታትና የመሳሰሉትን እቅዶች በማቀድ በዓልን እየጠበቀ መሆኑን መረጃዎች ደርሰውናል። የመፍትሄ ሐሳብ አንደኛ፣ ፋኖ በሚንቀሳቀስባቸው ቀጠናዎች ከወትሮ በተለየ ጸረ መረጃ ስራዎችን መስራት። ሁለተኛ፣ ከጎበዝ አለቆች ጋር በመሆን በዓል ለማክበር ወደ ቀጠናዎች በሚገቡት አካላት ላይ ጥብቅ ክትትል ማድረግና መለየት። ሶስተኛ፣ መጠጥን በተመለከተ ከተቻለ መጠጥ አለመጠጣት፣ ካልተቻለ መጥኖ መጠጣትና ዘወር ያለ ቦታ መጠቀም። ምግብ በምንመገብበት ሰዓት በተቻለ መጠን በተን ብሎ መጠቀምና ከተመገቡ በኋላ በፍጥነት ቦታውን መልቀቅ። ሳይዘናጉ ተገቢውን የዋርድያ ስራ በመስራት ከድሮን ጥቃትም ሆነ ከሰርጎ ገብ ራስን መጠበቅ። አንድም አመራር ሆነ አባል ከጥንቃቄ ጉለት ማጣት የለብንም ሲል የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ወታደራዊ መረጃ መምሪያ ለንስር አማራ በላኩት መልእክት ገልጸዋል። በመጨረሻም ሀገሪቱን እናስተዳድራታለን ሲሉ ፕሬዝዳንት ትራምፕ በቬኔዙዌላ ጥቃት ማግስት ጠንከር ያለ ማስጠንቀቂያ ሰጡ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በቬኔዙዌላ ከተሰነዘረው ጥቃት ጋር በተያያዘ በሰጡት መግለጫ የአሜሪካን ደህንነትና ጥቅም ለማስከበር ያላቸውን ጽኑ አቋም በድጋሚ አንስተዋል። ፕሬዝዳንቱ ሀገሪቱን እናስተዳድራታለን በማለት በሰጡት ንግግር በውጭ ኃይሎች የሚሰነዘሩ ትንኮሳዎችን እንደማይታገሱና አስተዳደራቸው በማንኛውም ሁኔታ የሀገሪቱን ሰላም የማስጠበቅ ሙሉ አቅም እንዳለው አሳስበዋል። ይህ መግለጫ የተሰጠው በቬኔዙዌላ በኩል የተሰነዘረውን ጥቃት ተከትሎ በተዘጋጀ ጋዜጣዊ መግለጫ ላይ ሲሆን ፕሬዝዳንቱ የአሜሪካ ዜጎች ደህንነት ቀዳሚ ተግባራቸው መሆኑን ማንኛውም የውጭ ስጋት ተገቢውን ምላሽ እንደሚሰጠው በዝርዝር አብራርተዋል። ሀገሪቱን እናስተዳድራታለን የሚለው ንግግራቸውም አስተዳደራቸው በሀገር ውስጥም ሆነ በዓለም አቀፍ ደረጃ ያለውን አመራር የማጠናከርና ለሚሰነዘሩ ጥቃቶች ፈጣንና ጠንካራ ምላሽ የመስጠት ፍላጎት እንዳለው አመላካች ተደርጎ ተወስዷል። ከቅርብ ጊዜ ወዲህ በዩናይትድ ስቴትስ እና በቬኔዙዌላ መካከል ያለው ግንኙነት በከፍተኛ ውጥረት ውስጥ የቆየ ሲሆን ይህ የቅርብ ጊዜ ጥቃት ደግሞ የሁለቱን ሀገራት ፍጥጫ ይበልጥ አባብሶታል። የትራምፕ አስተዳደር በላቲን አሜሪካ ባለው ቀጠናዊ ፖለቲካ ላይ ጠንካራ አቋም በመያዝ የሚታወቅ በመሆኑ የአሜሪካ አስፈላጊውን ዲፕሎማሲያዊና ስልታዊ እርምጃዎችን በመውሰድ ጥቅሟን እንደምታስከብር ይጠበቃል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ